ዛሬው ፕሮግራማችን ደግሞ የአያት ሪል ስቴት የሱቆች መረጃ እንሰጣችኋለን። ከዚህ በፊት በለቀቅነው ቪዲዮ ላይ አንዳንድ ጥያቄ ጠይቃችሁናል። ከእናንተ የመጣውን ጥያቄ በዛሬው ፕሮግራማችን የምንመልስላችሁ ይሆናል ማለት ነው። አብራችሁን ቆዩ። መልሰናል። የተከበራችሁ ተመልካቾቻችን ባለፈው የአያት ሪል ስቴት ሱቆች በተመለከተ የሰራነው ቪዲዮ ላይ ከጠየቃችሁን ጥያቄ ተነስተን በዛሬው ፕሮግራማችን ሰፋ ያለ ማብራሪያ የምሰጣችሁ ይሆናል ማለት ነው። ከጥያቄዎቹ መካከል የሱቆቹ የዲስካውንት መጠን በተመለከተ ግልጽ አድርግልን ባላችሁ መሰረት በዛሬው ፕሮግራሜ በደንብ መረጃውን የምሰጣችሁ ይሆናል ማለት ነው። አያት ሪል ስቴት በቅርቡ ማለትም 2 ሳምንት አይሆነውም አያት ሪል ስቴት የሱቆቹ ላይ ቅናሽ ካደረገ ማለት ነው። የሱቆቹ ቅናሽ ከፍ ያለ ቅናሽ ነው። በተለይ ደግሞ አያት ሪል ስቴት ላይ ቤት ገዝታችሁ አክሲዮን ገዝታችሁ በተጨማሪ ደግሞ ሱቅ መግዛት ፈለጋችሁ በዋጋ ምክንያት ያልገዛችሁ ደንበኞቻችን የዛሬ ፕሮግራማችን በጣም ይጠቅማችኋል። በእርግጠኝነት እዚሁ መኖሪያ ቤታችሁ አድርጋችሁ ደግሞ እዚሁ ሱቅ ቢኖራችሁ ለስራም ለመኖሪያም ሳይቱ ለእናንተ አመቺ ይሆናል ማለት ነው። እዚሁ በኢትዮጵያ ትልቁ የገበያ ማዕከል ላይ አያት ሪል ስቴት ሱቆቹ ላይ ከፍተኛ ቅናሽ አድርጎ እየሸጠ ይገኛል። ከግራውንድ ጀምሮ እስከ 3ኛ ፎቅ ላይ ለምትፈልጉት የንግድ ስራ የሚውሉ ከ24 ካሬ ጀምሮ እስከ 300 ካሬ ስፋት ያላቸው ሱቆች ለሽያጭ አውጥተናል ማለት ነው። በጣም ጥቂት ሱቆች ብቻ ነው ያሉት። እንደሚታወቀው ሳይቱ ወደ መጠናቀቅ ነው ያለው። የፊኒሽንግ ስራዎች እየተሰራላቸው ይገኛል። ከጀርባ የምትመለከቱት 4ኛ ፎቅ ነው። 4ኛ ፎቅ ደግሞ ለተለያዩ መዝናኛ ቦታዎች የሚውል የሰርቪስ ድርጅቱ ሰርቪስ የሚያደርግበት አጠቃላይ ሳይቱ ሰርቪስ የሚደረግበት ቦታ ላይ ነው ያለ ነው። እንደምታዩት ቆንጆ የሆነ ግንባታ ሂደት ላይ ነው ያለ ነው ማለት ነው። ስለዚህ እዚሁ ላይ ሱቅ መግዛት ለምትፈልጉ ከግራውንድ ጀምሮ እስከ 3ኛ ፎቅ በጣም ጥቂት ቁጥር ያላቸው ሱቆች ማግኘት ትችላላችሁ። ግራውንድ ላይ መግዛት ለምትፈልጉ ለባንክ፣ ለኢንሹራንስ፣ ለሱፐር ማርኬት የሚከራዩ ተለቅ ያለ ካሬ ያላቸው ሱቆች ነው አሁን እየሸጠን የምንገኘው። ከ160 ካሬ ጀምሮ ግራውንድ ላይ ማግኘት ትችላላችሁ። አንደኛ ፎቅ ላይ ግን ከ48 ካሬ ጀምሮ ማግኘት ትችላላችሁ። 48 ካሬ ለቡቲክ፣ ለፀጉር ቤትና ለተለያዩ የንግድ ስራዎች መዋል የሚችሉ ሱቆች አንደኛ ፎቅ ላይ አለን ማለት ነው። ሁለተኛ ፎቅ ላይ ደግሞ ከ27 ካሬ ጀምሮ ማግኘት ትችላላችሁ። በእርግጥ ሱቆች በጣም ጥቂት ናቸው፣ ሁለተኛ ፎቅ ላይ ያሉ ካሬዎች ማለት ነው። ከ27 ካሬ ጀምሮ ማግኘት ትችላላችሁ። ሶስተኛ ፎቅ ላይ ደግሞ ከ24 ካሬ ጀምሮ ማግኘት ትችላላችሁ። ስለዚህ እነዚህ ሱቆች በየፍሎሩ ማግኘት ትችላላችሁ ማለት ነው። ወደ የካሬ ዋጋቸው ስንሄድ ደግሞ ግራውንድ ላይ 164,450 ብር እየሸጥን እንገኛለን። አንደኛ ፎቅ ላይ ደግሞ 151,000 እየሸጥን እንገኛለን። ሁለተኛ ፎቅ ላይ 139,000 እንዲሁም ደግሞ ሶስተኛ ፎቅ ላይ 126,500 ብር እየሸጥን እንገኛለን ማለት ነው። እነዚህ የካሬ ዋጋቸው ናቸው፣ የሱቆች የካሬ ዋጋ ማለት ነው። ዋጋቸው እያንዳንዱ የካሬ መጠን ጋር በተገናኘ ደግሞ መረጃ ለምትፈልጉ በቴሌግራም በዋትስአፕ እና በኢሞ ኮንታክት አድርጉን። የእያንዳንዱ የካሬ መጠን እናንተ የምትፈልጉት የካሬ መጠን አሳውቁን። ሙሉ ሂሳቡን አከፋፈሉን በተመለከተ የውሉ ጉዳይና ሌሎች ደግሞ ግልጽ ያልሆነላችሁ ነገር ካለ በምትፈልጉት በዋትስአፕ ሆነ ቴሌግራም በኢሞ ጥያቄያችሁን አቅርቡልን። ሙሉ መረጃውን የምሰጣችሁ ይሆናል ማለት ነው። ውጭ ሀገር ላላችሁ ዲያስፖራ ወገኖቻችሁን ደግሞ እዛ ባላችሁበት ሆናችሁ የቪዲዮ ኮል እያሳያናችሁ ሙሉ መረጃውን የምሰጣችሁ ይሆናል ማለት ነው። የሱቆቻችን የካሬ ዋጋ ይሄ ይመስላል ማለት ነው። እንደሚታወቀው አዲስ አበባ ውስጥ የሱቆች ዋጋ ከ200,000 እስከ 300,000 ብር ነው በካሬ እየተሸጠ ያለው። አያት ሪል ስቴት ላይ የሱቆቹ ዋጋ ግን በጣም ተመጣጣኝ የሚባል ለእናንተ የሚመች ነው ማለት ነው። 2-3 ሱቅ እዚህ መግዛት ትችላላችሁ። በተለይ ደግሞ 24 ካሬው 100% ከከፈላችሁ 2.5 ሚሊዮን ብር ብቻ ነው አጠቃላይ ዋጋው ማለት ነው። ስለዚህ ከዚህ ከ2.5 ሚሊዮን ብር አጠቃላይ ክፍያ ጀምሮ ሱቆች እዚህ ማግኘት ትችላላችሁ ማለት ነው። ሌላ ቦታ ላይ አንድ ሱቅ የምትገዙበት እዚህ ጋር 2-3 ሱቅ መግዛት ትችላላችሁ። በጣም ቆንጆ የሚባል ዋጋ ነው እየሸጠ ያለው። ቅናሹ ለአጭር ጊዜና ለጥቂት ሱቆች ብቻ የተደረገ ቅናሽ ነው። ሌላው ደግሞ ከእናንተ የመጣልኝ ጥያቄ ነው። እዚህ ሳይት ላይ ሱቅ መግዛታችሁን የምናገኛቸው ጥቅሞች ምንድን ናቸው ብላችሁ በጠየቃችሁ መሰረት እንደሚታወቀው ይህ ሳይት በጣም ግዙፍ ሳይት ነው። ወደ 70 ብሎኮች የያዘ ከ10,000 በላይ አባዋራ የያዘ ነው። እያንዳንዱ ቤት ላይ ኢትዮጵያ ውስጥ አንድ ቤት 5 ሰው ይኖራል ተብሎ ነው የሚታሰበው። ስለዚህ ሳይቱ ላይ ወደ 50,000 ነዋሪ ይኖሩበታል ተብሎ ነው የሚታሰበው። ስለዚህ 50,000 ደንበኛ እዚህ ሳይት ላይ አላቸው ማለት ነው። በጣም ቆንጆ የሚባል አጋጣሚ ነው። 50,000 ደንበኛ በየቀኑ ከእናንተ ነው እዚህ የሚገዛው። ሌላ ቦታ መሄድ አያስፈልገውም። 3,000 ሱቆች እዚህ ያሉት የሚፈልገው አይነት ፕሮዳክት ከዚህ መግዛት ይችላል ማለት ነው። ስለዚህ እናንተም እዚህ ለደንበኛው የሚሆን
አይነት ፕሮዳክት ማቅረብ ብቻ ነው የሚጠበቅባችሁ። የክራይ መጠናችሁ የሚያሳስብ አይደለም። ከፍ ያለ የክራይ መጠን የሚከራየው እንደሚታወቀው ሲኤምሲ አካባቢ ከፍተኛ የሆነ እንቅስቃሴ ያለ ብዙ ነዋሪ ያለበት። ለምሳሌ እንኳን ከዚህ ሳይት በቅርበት ያሉ የላሜራ ቤቶች ስናይ ትናንሽ የሚባሉ የላሜራ ቤቶች ማለት ነው ከ25 ሺህ ብር ከ30 ሺህ ብር በላይ ነው እየተከራዩ የሚገኙት እዚህ ሳይት ላይ። ይሄ ሳይት ሲያልቅ ደግሞ በእርግጠኝነት የ24 ካሬው ራሱ ከ50 ሺህ ብር በላይ የሚከራይ ይሆናል ማለት ነው። ስለዚህ የክራይ መጠን ከፍ ያለ ነው። ለኢንቨስትመንት ለምትፈልጉ ሱቁን ገዝታችሁ ማከራየት ለምትፈልጉ በጣም ቆንጆ የሆነ አማራጭ ነው ማለት ነው። ከፍ ያለ የክራይ መጠን ለምታከራዩት ከ24 ካሬ በላይ ለቡቲክ፣ ለካፌ እና ለሬስቶራንት የሚሆኑ ትላልቅ ሱቆች ለምትገዙ ደግሞ ከፍ ያለ የክራይ መጠን የምታከራዩት ይሆናል ማለት ነው። ሳይቱ በጣም ቆንጆ ሳይት ነው። መሀል ሲኤምሲ ነው የሚገኘው። በላይኛው መስመር ከሄዳችሁ ከመገናኛ ወደ ወሰን ወይ ደግሞ ወደ አባዶ የሚወስደው መስመር ነው ያለው። ከታች በኩል ደግሞ ከመገናኛ በጋስት ሞል በሲኤምሲ ጋስት ሞል ወደ አያት የሚወስደው መስመር ነው ያለው። የፊት ለፊት የምትመለከቱት አስፋልት ደግሞ ከወሰን ትራፊክ መብራት ወደ ሚካኤል ቤተክርስቲያን የሚወስድ አስፋልት ነው ያለው ማለት ነው። ስለዚህ ሰንተር ነው ያለው። ወደፊት ደግሞ ይሄ አስፋልት ወደ ኮሪደር ልማት ሲቀየር ሰፈሩ በጣም ሲለማ ደግሞ በእርግጠኝነት ሳይቱ ከፍ ያለ ቫልዩ ይኖራል ማለት ነው። ስለዚህ ሱቅም ሆነ ቤት እዚህ መግዛት ለምትፈልጉ ለማከራየትም ለመኖሪያም እጅግ በጣም አመቺ የሆነ ሳይት ይሆናል ማለት ነው። እዚህ ሳይት ላይ ሱቅ መግዛት ለምትፈልጉ ይሄ ሰዓት በጣም ትክክለኛ የሆነ ሰዓት ነው ማለት ነው። አሁን ደግሞ የሱቆቹ ቅድመ ክፍያና በቅርቡ ያደረግነውን የቅናሽ መጠን የማሳውቃችሁ ይሆናል ማለት ነው። ሱቆቹ በ25% ነው አሁን እየሸጡ ያሉት። በ25% አግሪመንት ፈጽማላችሁ። ቀሪው ደግሞ ቀስ ያላችሁ የምትከፍሉት ይሆናል ማለት ነው። በውሉ መሰረት ነው የምትከፍሉት። የራሱ የሆነ የፔመንት ስኬጁል አለው። እሱን ደግሞ ቴሌግራም በኢሞ የምንልክላችሁ ይሆናል ማለት ነው። ሌላ ደግሞ ከቅድም ከነገርኳችሁ የካሬ መጠናችን ቅናሽ በተጨማሪ ከ7% እስከ 20% የሚደርስ ቅናሽ አድርገንላችኋል። ከ25% በላይ ቅድመ ክፍያውን ማለት ነው ከፍ አድርጋችሁ ለምትከፍሉ ደንበኞቻችን ከ7% እስከ 20% ቅናሽ አድርገንላችኋል። ይሄ በጣም ቆንጆ የሚባል ቅናሽ ነው። ከዋጋው ቅናሽ በተጨማሪ ደግሞ 20% ቅናሽ በሱቆቻችን ላይ አድርገናል ማለት ነው። እንደሚታወቀው ከዚህ በፊት ቤቶቻችን ላይ ብቻ ነበር እስከ 20% ቅናሽ ያደረግነው። በቅርቡ ግን ሱቆቻችን ላይም ጭምር በምትከፍሉት የብር መጠን የክፍያ መጠን ማለት ነው እስከ 20% የሚደርስ ቅናሽ አዘጋጅተንላችኋል። የቅናሽም ተጠቃሚ መሆን ትችላላችሁ። የተከበራችሁ የዩቲዩብ ቻናላችን ተከታታዮች እንግዲህ በዛሬው ፕሮግራማችን የአያት ሪል ስቴት ሱቆች የቅናሽ መጠንና ዋጋቸውን አነስተን እነዚህ መረጃዎችን ሰጠናችሁ። አያት ሪል ስቴት እንደሚታወቀው ከሱቆች በተጨማሪ ሲኤምሲ ላይ በጣም ጥቂት ቤቶች እየሸጠ ይገኛል። ጥቂት ቤቶች ናቸው የቀሩት። ከዛ በተጨማሪ ካዛንቺስ ላይም ቤቶች እየሸጠ እንገኛለን። በቅርቡ ደግሞ አዲስ ሳይት ለሽያጭ አውጥተናል። ከቀበና ወደ 4 ኪሎ በሚወስደው መንገድ ልዩ ስም ደግሞ ቤሌር የተባለ በሚጠራው አካባቢ ላይ አዲስ ሳይት ለሽያጭ አውጥተናል። አንድ ብሎክ ብቻ ነው ለሽያጭ አወጣ ነው። ከ60 ካሬ ባለ አንድ መኝታ ጀምሮ እስከ 105 ካሬ ባለ 3 መኝታ አዲስ ሳይት ለሽያጭ አውጥተናል። በ15% ቅድመ ክፍያ ሰፈራችሁ ቀበና አካባቢ ለሆናችሁ ወደ 4 ኪሎ ቀረብ ለምትሉና እዛ ቤሌር አካባቢ ቤት እንዲኖራችሁ ለምትፈልጉ ደንበኞቻችን አዲስ ዜና ነው ይዘንላችሁ የመጣ ነው። መሀል ከተማ ላይ አዲስ ሳይት ለሽያጭ አውጥተናል ማለት ነው። ስለዚህ ከ60 ካሬ ጀምሮ የቤት ባለቤት መሆን ትችላላችሁ። ቅድመ ክፍያው 15% ነው። ቀሪው ደግሞ በግንባታ ሂደት መሰረት ቀስ ያላችሁ የምትከፍሉት ነው። ያለምንም የዋጋ ጭማሪና በኢትዮጵያ ብር ብቻ ተስማምታችሁ የቤት ባለቤት መሆን ትችላላችሁ። እንደሚታወቀው አያት ሪል ስቴት ላይ በዶላር ምክንያት በብረት በሲሚንቶ እና በተለያዩ ምክንያቶች በምትገዙት ቤት ላይ ምንም አይነት ጭማሪ አያደርግም። ስለዚህ አሁን ከተስማማችሁት አጠቃላይ የቤቱ ዋጋ ላይ እስከ መጨረሻ ድረስ ያለምንም ጭማሪ ክፍያውን እየከፈላችሁ የቤት ባለቤት መሆን ትችላላችሁ። ስለዚህ አያት ሪል ስቴት ላይ በሚሸጣቸው ቤቶችም ሆነ ሱቆቹ ላይ ኢንቨስት ማድረግ ትችላላችሁ፣ መግዛት ትችላላችሁ። ተጨማሪ መብራሪያ ግልጽ ያልሆነላችሁ ነገር ካለ ደግሞ ከታች በማስቀምጠው ስልክ ቁጥር ላይ ረዳይ ብላችሁ ደውሉልኝ፣ ወይ ደግሞ በኢሞ ቴሌግራም እና በዋትስአፕ ያላችሁን ጥያቄ አቅርቡልኝ። መረጃውን የምሰጣችሁ ይሆናል ማለት ነው። ለዛሬ ከኔ ጋር ስለቆያችሁ ስለተከታተላችሁ ከልብ አመሰግናለሁ። በሌላ ጊዜ ደግሞ ሌሎች አዳዲስ መረጃዎች ይዤላችሁ እመጣለሁ። ስለተከታተላችሁ ከኔ ጋር ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።